ማይ ጉድነስ በጌታ በኢየሱስ ስም እሷ ናት እሷ አይደለችም። በጣም ሰርፕራይዝ የሚያደርጉ ሚስቶች ተፈጥረዋል እኮ በጣም ገራሚ። በኢየሱስ ስም እሷ ናት ፓስተር ቸሬ ጉድ ነው እንዲህ ነሽ ብሎ ሰርፕራይዝ ይሆናል ብዙ ወንድ። እንደዚህ የሚቀያየር ስብዕና ያላችሁ ሰዎች ልባም አይደላችሁ። ምን ዛሬ መርዶ ልንገራችሁ። ልባም መሆን ከፈለጋችሁ እሱን ጣሉትና አንድ ቋሚ መልክ ያዙ። ከጫፍ እስከ ጫፍ አብሯችሁ የእናንተ መሆኑ የሚታወቅበት ልብስ ማንነት ያዙ። ሁልጊዜ አንድ አይነት ናት። ምክንያቱም ምንም ነገር ስታደርግ እሷ የምታደርገው ለእግዚአብሔር ክብር ነው። መከራን ማሸነፍ የምትችልናት በመከራ ውስጥ መቆም የምትችልናት። ልባም ሴት ማለት ረጅም ሴት ማለት አይደለም። ልባም ሴት ማለት አፍንጫዋ ቀጥ ያለ ማለት አይደለም። ልባም ሴት ማለት ጸጉር የምትነሰንስ ማለት አይደለም። ልባም ሴት ማለት በየሶሻል ሚዲያ እየመጣች ፍለርት የምታረግ ማለት አይደለም። እንዳትሳሳቱ። ልባም ሴት ማለት ታማኝ ማለት ነው። ቆራጥ ማለት ነው። ጎበዝ ማለት ነው። ሃርድ ወርከር ማለት ነው። የባሏ ልብ የሚተማመንባት ማለት ነው። ስጉር የሆነ ሂድን አጀንዳ የሌላት ማለት ነው። ቤቷ ላይ በንጽህና የምትኖር ማለት ነው። ልባም ሴት የምትባለው ማን እንደሆነች ያሳያቸው። ወጣት ሴቶች ሲነሳ ብዙ ሴቶች የሚያስቡት ነገር አለ ያለው ሶሻል ሚዲያ ላይ ምናምን። በተለይ ልባምን ሴት ሲባል ሁሉም ልባም ነኝ አይነት ስታፍ ነው መጥቶ እንዲህ የሚውለው። ልባም ሴት ስንት ሰው ልባም ሴት መሆን ትፈልጋለች? ሴቶች እስቲ ሴቶች እጆቻችሁ ልባምን ሴት ማን ሊያገኛት ይችላል የተባለው ዋጋዋ ደግሞ ከቀይ እንቁ እጅግ ነው ይበልጣል። እና እቺ ልባም ሴት ማን ናት? ልባም ሴት እኔ ልባም ነኝ ስላለ ሰው ልባም አይሆንም። ስለዚህ እቺ ልባም ሴት የምትባለውን ነው ዛሬ እንድናይ እንፈልግ። መልካም ሴት ብቻ ሳይሆን መልካም ሚስትም ከእግዚአብሔር በስጦታ የምትሰጥ ናት። በተለይ ወንዶች በደንብ ስሙ ይሄን። መልካም ሴት ብቻ ሳይሆን መልካም ሚስት ራሱ የሚሰጠው ከማን ነው? ከእግዚአብሔር ነው። እግዚአብሔር የሚሰጠው ነው። ከእግዚአብሔር ለመቀበል ደግሞ ወጣት ወንዶች ከእግዚአብሔር ጋር መኖር አለባቸው። ከእግዚአብሔር ለመቀበል ከእግዚአብሔር ጋር መኖር አለበት ወንድ። እቺ መልካም የምትባለው ሴት በጣም ወሳኝ ሴት ናት። በደንብ ስሙኝ። ሰዎች ገንዘብ ስላላቸው ልባም ሴት ማግባት አይችሉም። ቆንጆ ሴት ግን ማግባት ይችላል። ቆንጆ ሴት መርጦ አለች የምትባል ከተማ ላይ ሜትር ከ86 ቁመት ያላት ሽክፍ ያለች ቁመቷ መልኳ ውብ ሴት ማግባት ይቻላል። ገንዘብ ያለው ሰው ቆንጆ ሴት ማግባት ይችላል። ልባም ሴት ግን ማግባት አይቻል። ገንዘብ ያለው ሰው የሚገዛት አይደለችም። ስለዚህ ቆንጆ መሆን ልባም መሆን ማለት አይደለም። እንደዚህ የተሳሳተ ነገር አስባችሁ በየቤታችሁ ተቀርቅራችሁ በመስታወት የምታዩትን ውበትና ሰው የነገራችሁን ውበት በጣም የውበት መደምደሚያ መስሏችሁ ልባም የሆናችሁ መስሏችሁ ቁጭ ያላችሁ ሰዎች እመኑኝ ይሸምቷችኋል ሀብታሞቹ። መልካም ሴት መልካም ልብ ያላት ሴት እቺ ልባም የተባለችው ሴት እግዚአብሔር የሰራት ሴት እግዚአብሔር በስጦታ የሚሰጣት ሴት እሷን ሴት የሚሰጠው ለሚያምነው ባል ነው እንጂ ለሀብታም ወንድ አይደለም የሚሰጣት። ለወንድም አይደለም ሌላ ቆንጆ ለሆነ ወንድ አይደለም የሚሰጣት። ልባምን ሴት የሚሰጠው እግዚአብሔር ለልባም ወንድ ነው። ልባም ወንድ ማን ነው ካልከኝ ከእግዚአብሔር ጋር የሚኖር ማለት ነው። እግዚአብሔር እንደራሱ የሚያምነው ማለት ለመሰላችሁ። እቺ መልካም የምትባለው እቺ ቆንጆዋ ሴት እቺ ልባም የምትባለው ሴት እቺ ውቧ ሴት በእግዚአብሔር ፊት የተሰራ ማንነት ያላት ሴት እግዚአብሔር የሰራት ማለት ናት። ራሷን በፈቃዷ ሰጥታ በእግዚአብሔር የተሰራች ማለት ነው። ፍቃዱን የተቀበለች ማለት ነው። እግዚአብሔር ሼፕ እንዲያደርጋት ፍቃዷን የሰጠች ማለት ነው። እሷን ሴት እግዚአብሔር ለራሱ እንደምትመች አድርጎ ከሰራት በኋላ ለሷ የማይመች ባል እንዴት ይሰጣታል? የሚሰጣት ከሱ ጋር ደግሞ ጤነኛ ግንኙነት ኖሮት ወንዱ አብሮት ኖሮ ሰሚት አድርጎ ባል ለመሆን ለተሰራ ታማኝና ልባም ወንድ እጅ የምትሰጠው ገንዘብ ላለው ጭራቅ አትሰጥ። ገንዘብ ትዳር ጥሩ ትዳር ሊሰጥ አይችልም። ጥሩ ትዳር ሊሰጥ አይችልም። ጥሩ ስብዕና ጥሩ ትዳር ይሰጣል። ጥሩ ገንዘብ ጥሩ ትዳር አይሰጥም። ቆንጆ ሴት ሊሰጥ ይችላል። ይሄን ውጫዊውን ቁመና ነው አይደል? ልባም ሴት ማን ሊያገኛት ይችላል? የልባም ሴት መገለጫዎች በጣም በፍጥነት ቶሎ ብዬ የተወሰኑ ፖይንቶች እነግራችኋለሁ። ቆንጠር ላድርግና ላንብብላችሁ። ምሳሌ 31:11 ምሳሌ 31:10 ልባምን ሴት ማን ሊያገኛት ይችላል? ጥያቄ ምልክት። አንድ ቦታ ክፍለ ሀገር ተጠይቄ ያለው ማን ነው የሚያገኛት ልባምን ሴት አሉኝ። ልባምን ሴት የሚያገኛት ልባም ወንድ ነው ብዬ መልሻለሁ። ልባምን ሴት ማን ሊያገኛት ይችላል ይልና ጥያቄ ጠይቃል። ለምን ሲብ እንዲህ ይላል። የልባም ሴት መገለጫዋ እንደዚህ ይላል። ቁጥር 11 የባሏ ልብ ይታመንባታል ምርኮም አይጎልባትም ይላል። ልባም ሴት ማለት ማናት ካላችሁ መገለጫዋ ታማኝ ናት። ማንም ኮንቪንስ አድርጎ የሚያታላት አይደለችም። ተላላ አይደለችም። ልባም ሴት ናት። አስተዋይ ናት። ባሏ በጣም በኮንፊደንስ ተማምኖ የሚኖርባት ናት። ብቻዋን የምትወስን አይደለችም። ልባም ሴት ማለት ባሏ ሳያቅ የሆነ ነገር ተደብቃ የምታደርግ ማለት ባሏ የሚያውቃት ናት። ባሏ የሚተማመንባት ለዚህ ምክንያቱም የተሰወረ ነገር የላትም። ባሏ በጣም በኮንፊደንስ የባሏ ልብ ይታመንባታል ይላል። ወሬ አይደለች። ይሄ የምታረገው የምታወራ አይደለችም። የሆነ ነገር አድርጋ ልባም ሴት መለያዎቹ ነው የምነግራችሁ። ልባም ሴት አድርጋ የምትለፈልፍ አይደለች። ስራዋ የሚያወራላት ናት።
ትንሽ አድርጋ ብዙ የምታወራ አይደለች። ስለዚህ ቼክ አድርጉ። እኔ ልባም ነኝ ምናምን ብላችሁ በተለያየ ሶሻል ሚዲያ ምናምን የተንቀሳቀሳችሁ የተነቃነቃችሁ ልባም የሆናችሁ የመሰላችሁ የሆነ ነገር ስላላረጋችሁ በተለይ ከወንድ ጋር ግንኙነት ስላላረጋችሁ በጣም ስትር ብላችሁ ቤት ስለምትውሉ ልባም የሆናችሁ የመሰላችሁ ሴቶች ካላችሁ ቆም በሉና ቼክ አድርጉ ራሳችሁ። የማይታየውን ነገር ጠርቶ ማን ሊያገኛት ይችላል? ልብ የሚታይ ነው እንዴ? ወረኛ አይደለችም። ትንሽ ሰርታ ብዙ የምታወራ አይደለችም። መለያዋ የጀመረችው መልካም ነገር ትጨርሳለች። በኑሮዋ ቆራጥና ታጋይ ናት። በጣም ቆራጥ ናት። በኑሮ ላይ ሲሪየስ ናት። አቋም አላት። የጀመረችውን ትጨርሳለች። ልባም ማለት እሷ ናት። ጥፍሯን አሹላ በየሶሻል ሚዲያ እየመጣች ሁማኔር እንዲህ የምታረግብን አይደለች። መስሏችሁ በጣም የምትንቀሳቀሱት ሴቶች እንዳልሆነ ያስታውቃሉ። ምንትኑ ፍለርት ምናምን ያደርጋሉ። በመስታወት ሶሻል ሚዲያ መጥተው ፍለርት ነው የሚያደርጉት። ልባም ሴት ችግር የምታጋነን አይደለች። ችግርን የምትጋፈጥ ናት። ትዕግስተኛ ናት። ሚስጥር ጠባቂ ናት። ልባም ሴት ማለት ትዕግስት ያላት ናት። በሆነ ባልሆነ ብው እያለች ቤት የምታፈነዳ ማለት አይደለም። በፈቃድ ላይ፣ በውሳኔ ላይ፣ በምርጫ ላይ ተመሰረተ። ታማኝ መሆን፣ ታማኝ አለመሆን፣ ንጹህ መሆን፣ ንጹህ አለመሆን፣ ቆራጥ መሆን፣ ቆራጥ አለመሆን፣ ታጋይ መሆን፣ እንደገና ዝላል መሆን፣ የተሰጠ ለቤት የሰጠ መሆን፣ እንደገና ደግሞ ያልተሰጠ መሆን፣ ትዕግስተኛ መሆን፣ ትዕግስተኛ አለመሆን፣ ጨዋ መሆን፣ ጨዋ አለመሆን፣ ሚስጥር ጠባቂ መሆን፣ ሚስጥር አዝረክራኪ ምርጫ ነው። ይሄ የምርጫ ጉዳይ። ማን ሊያገኛት ይችላል እቺ ሴት? አሁን እንደሱ ሲል መጽሐፍ ቅዱስ ልባምን ሴት ማለት አሉ ወይ ነው መጀመሪያ ሲጀምር። ስለዚህ እዚህ ላይ ስሩ። ታማኝ ናት። ታማኝነቷን ደግሞ እግዚአብሔር ምስክሬ እኔን ጌታ ምስክሬ እያለች አልቅሳ ሳይሆን ኖራ አሳምነዋለች። ከቀይ ዕንቁ የሚበልጥ ዋጋ እንዲኖራችሁ ሴቶች በጣም ውድ እንድትሆኑ የሚያደርጋችሁ ውድ መልበስ አይደለም፣ ውድ ቦታ መመገብ አይደለም፣ ውድ ልብስ መልበስ፣ ውድ የሆነ ነገር መታጠቅ ውድ አያደርጋችሁ። እንደውም እርካሽነታችሁን የምትደብቁበት እንደሆነ ነው ዓለም የሚያውቅባችሁ። ውድ የሚያደርገው ታማኝነት። ልባምን ሴት ማለገኛት ይችላል። ሁለተኛ ልባም ሴት መልካምነቷን አትለውጥም። የጀመረችበትን መልካምነት እስከ ፍጻሜ ይዛ ነው የምትሄድ። እስስት አይደለች። መልካም ሴት ጀመረች በመልካም ፍጻሜዋን መልካም እስከ መጨረሻ ጥግ ድረስ። ይሄ ከላይ የሆነ ነገር እያሳዩ ከውስጥ ፌክ እንደሚሸጥ ነጋዴ አይደሉ። ከጫፍ እስከ ጫፍ መጽሐፍ ቅዱስ ነው የሚናገረው። 31 ቁጥር 12 ተመልከቱ። እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግ። ልባም ሴት ቆርጣለቻ፣ ሰጥታለቻ ራሷን። የሰሞን አይደለችም፣ የአንድ ሰሞን አይደለችም። ይሄ ፌክ አይደለች። የአንዳንድ ሰው ፈገግታው ፌክ፣ ኑሮ ፌክ፣ ወሬው ፌክ፣ የሚያሳየው ፌክ ነው። እሷ ግን አይደለችም። እድሜዋን ሙሉ እድሜዋን ሙሉ ምን ታደርጋለች? መልካም፣ ክፉም አታደርግም፣ መልካም ነው የምታደርግ። ስለዚህ እኔ ልባም ሴት ነኝ ምናምን የምትሉ ሰዎች ደህና ናችሁ? ቤተሰብ ሁሉ ደህና ነው? የሰውየው ፕሬዘንስ አጠገባችሁ ሲኖር ታማኝ መሆንና ዞር ሲል ሌባ መሆን እስስትነት ነው እሱ። እቺ ሴት እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግም። እድሜዋን ሙሉ በደጉም ጊዜ በክፉም ጊዜ፣ በማግኘትም ጊዜ በማጣትም ጊዜ፣ ነገር ሲደላም ሳይደላም፣ ሲመችም ሳይመችም ምንድን ነው የምታደርገው? አንድ ላይ በሉልኝ ባካችሁ፣ በሉልኝ። ግድ የለም እንደ ትልቅ አትሁኑ በሉት። መልካም መቼ ሁል ጊዜ ኑሮ ተሳካም አልተሳካም፣ ሞላም ጎደለም፣ ነገሮች ተስተካከሉ አልተስተካከለም፣ እድሜዋን ሙሉ የባል ስራ ጥሩ ሆነ ጥሩ አልሆነ፣ ገቢ መጣ ወጣ፣ ገቢ ተገኘ አልተገኘ፣ ጤነኛ ሆነ አልሆነ፣ እድሜዋን ሙሉ መልካም ታደርጋለች። ልባሟ ሴት አንድ ነገር ያላዋጣበትን አፍንጫና ጆሮ ቅልጥም ይዞ ልባም ነኝ ይላል። አንድ ነገር ያላዋጣበትን፣ አንድ ጠብታ ያላዋጣበትን ማንነት ይዞ እሱን ልባምነት መስሎታል። ይሄ በምርጫ ነው የሚገኝ። እድሜ ሙሉ መልካም ማድረግ በምርጫ ነው የሚገኘው፣ በውሳኔ የሚገኘው። ማን ሊያገኛት ይችላል? ኑሮ ውስጥ ከገባችሁ በኋላ አትለወጥ። እንዳልኳችሁ በጣም አፋጥበው በልተው ኬክ አስተርፈው ነገርያችሁ ያለ ምን ሶኬ ችግር የለውም ብሎ ትሁት ሆነው ገብተው በድንቅ ሰርግ ገብተው ምን አይነት በስማ መልአክ እኮ ነው ያገባው ተብሎ ጨዋ ተብላ ገብታ
በጣም ትንብላ የሆነ ቦታ ላይ ፍንዳታ ዶ ብሎ ብዙ ባል ደንግጧል። ሰው ማመን ቀብሮ ነው እንዲል አድርጎት ሰርፕራይዝ ያደርገዋል። ብዙ ሰዎች እስስታዊ ባህሪ ያላቸው ሰዎች ከገባች በኋላ የምትቀየር አይደለች። ልባም ሴት ሬዲ ናችሁ ወይ? እዚህም እዛም ያላችሁ ወጣቶች እኔ በጣም ልባም ነኝ ከቀዩ እንጎበልጣለሁ ምናምን የምትወራጩ ሬዲ ናችሁ ወይ? እድሜ ልካችሁ መልካም ለማድረግ ባላችሁ ከፋም ለማም ነገሮች ሞሉ ጎደለም ተገኘም ታጣም ነገሮች ተሰከው አልተሳኩ በመልካምነት ለመጨረስ ሬዲ ናችሁ ወይ? እድሜ ልካችሁን መልካም እያደረጋችሁ ታማኝ ሆናችሁ ለመኖር ሬዲ ናችሁ ወይ? ልባም ሴት እችትና መጽሐፍ ቅዱስ እድሜ ልኳን መልካም ታደርጋለች ክፉም አታደርግም። የሆነ ቦታ ላይ ተናድጄ ነው ሴጣኔ ተነስቶ ነው ምናምን አትልም። ነግሬያችሁ ለአንዳንድ ሰው ሴጣን አለው ሴጣኔን አታስነሳው የሚለዋል። እሺ ብሎ ሲበሳጩ ተነስ ጂኒ ብለው አብረው ሻጤ ተያይዘው አብረው የሚሰራ ሴጣን አላችሁ። እቺ ሴትስ እድሜዋን ሙሉ ይወላችሁ የጠቢብ አይን በራሱ ላይ ነው። ሌላ ሰው አትዩ ራሳችሁ በቃ ልባም ማለት ይችላል እንጂ ጥለህ ከ3 ሰዓት በኋላ ስትመጣ ንፍት ብላ ሊጋገር እንደደረሰ ሊጥ ያበጠች ሴትዮ አይደለች። እስስታዊ ባህሪ የላት። ሁልጊዜ የምታደርገውን ነገር ታውቀዋለች። የምታደርገው ለእግዚአብሔር ክብር ነው። ልባም ሴት ማለት እሷ ናት። ሁኔታ ንፋስ አየር የሚያንቀሳቀሳት የሰዎች ሁኔታ የሚያንቀሳቀሳት የሰዎች ያሉበት ነገር እሷን የሚቀያይራት አይደለች። እሷ የራሷ አይደንቲቲ ያላት ማንነት አላት፣ መልክ አላት፣ ከለር አላት። ልባም ማለት እሷ ናት። ስንቶቻችሁ ናችሁ የራሳችሁ መልክ ያላችሁ? ስንቶቻችሁ ናችሁ ከባለጌ ጓደኞቻችሁ ጋር ስትውሉ ቀጥላችሁ እናንተ ባለጌዎቹን ለብሳችሁ የምትመለሱ? እቺ ሴት የትም አውላት ራሷን ነው ይዛ የምትመለስ። ልባም ሴት ማለት የራሷ አቋም ያላት ናት። ጸጉር ቤት ሄዳ ጓደኞች አግኝተው ሲመክሯት ሌላ ነገር ቻርጅ አድርጋ ተቀይራ እስስቶ ናት መጣ መልኳን ጥላት መጣ ማንነቷን ጥላት መጣ። በጣም ብዙ ልባም ነን የሚሉ ሴቶች እኮ ትንሽ ቆየት ብለው የሆነ ቦታ ከሰዎች ጋር ከተገናኙ ኑሯቸውን ህይወታቸውን በሆነ ሰው ምክር ጥለውት ሌላ ሰው አውሬ ሆኖ ቤት ይጠብቃሉ። ሌላ ሰው ተቀይረው ምን ሆነሽ ነው ይላል። ግራ ይገባዋል። እስስታዊ ባህሪ ያላቸው ወጥ መልክ አላችሁ ወይ? ልባም ማለት ወጥ መልክ ያለው ነው። የባሏ ልብ ይታመንባታል። ለምን? የሆነ ቦታ ስትሄድ፣ ከሴቶች ጋር ስትቀላቀል፣ የጸጉር ቤት ስትሄድ፣ እድር ስትሄድ፣ እቁብ ስትሄድ፣ ውጭ ሀገር ስትሄድ ስጋት የለበትም። እሷን የሆነ ሰው መጥቶ ይቀይራታል፣ ሐሳቧን አቋሟ ይቀየራል ተብሎ አትሰጋም። አቋሟን ታውቀዋለች። ለእግዚአብሔር ክብር ነው የምትኖረው። ልባም ማለት ይሄ ነው። ልባም ሴት ትምህርት ጨርሳ ዲግሪዋን ምናምን ማስተርሷን መኝታ ቤት የለጠፈች ማለት ነው ለእናንተ አይደለም። እንደሱ ማለት አይደለም። ስንት እኮ ጉድ እየተሰማ ነው አገሩ ላይ። ምን እየሰራ ነው ቸሬ ብትሉ እግዚአብሔር ከረዳኝ ትንሽ ሴቶች ማትረፍ ከቻለን፣ ሰው የሆኑ ሴቶች ልባም ሴቶች ማትረፍ ከቻለን፣ እንደ ሰው የሚመላለሱ ሴቶች ማትረፍ ከቻለን፣ ወጣቶች ማግኘት ከቻለን፣ አይምሮአቸው የሚከፈት ከሆነ ወደ ቀልባቸው የሚመለሱ ከሆነ የምናገኝ ከሆነ እግዚአብሔር የሚደሰትባቸውን ሰዎች ማግኘት ከተቻለ ነው እየሰራ ያለው። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ደግሞ ከቀይ እንቁ እጅግ ይበልጣል። ክፉን በክፉ የምታሸንፍ አይደለችም። እድሜዋን ሙሉ መልካም የምታደርገው ክፉ ነገር አይገጥማትም ማለት ነው። ይገጥማታል። ነገር ግን ክፉን በመልካም የምታሸንፍ ናት። የሰዎችን ድካምና የሰዎችን ጉለት የሰዎችን ውድቀት አንደርስታንድ ማድረግ ትችላለች። ይሁኑ ችግሮች ሲገጥሟት ችግሮች ዶሚኔት አያረጓትም። ከችግሮች በላይ መሆን ትችላለች። መልካምነቷን ይዛ አትርፋ መውጣት ትችላለች። ልባም ሴት ማለት እሷ ናት። ማን ሊያገኛት ይችላል? ለምን? ደብቋታል እግዚአብሔር። ውስጥ ነው ያለችው እሷ። የምትገኝ አይደለችም። ሜዳ ለሜዳ የምትገኝ አይደለችም። ልባም ሴት የምትፈልጉ አለውላችሁ የምትል አይደለችም። ሲጀመር እንደሱ አታገኟትም። እሷ እንደዚህ አይደለችም። ጊዜም የላትም። በጣም በጣም አስገራሚ ስብዕና ነው ያላት። ጨዋ ናት፣ ታማኝ ናት፣ ባሏ በኮንፊደንስ የሚኖርባት ናት፣ ስጋት የለበት። አለሽ አንቺ ሴት እጮኛ ያላችሁ፣ ዴት የምታረጉ፣ በቁም ነገር የጀመራችሁ ጓደኛ ያላችሁ፣ ከጓደኞቻችሁ ጋር ብቻ ነው እያወራችሁ ያላችሁት በታማኝነት? እሱ ሰንሰል ለሰንሰል ይዞ ሄዶ በጌታ ሰላም ደህና ደሪ ብሎሽ ከሄደ በኋላ ከሌላ ሰው ጋር የለም ግንኙነት። እንግዲያውስ አንቺ ልባም አይደለሽ። ያለጠፈችው ያቺን ሴት ለመሆን የተንደረደርሽ። ልባም ሴት ታማኝ ናት፣ ኦነስት ናት፣ ውሸት የለባት። ስለዚህ አንደርግራውንድ በጣም የምትመጠመጡ ሰዎች ካላችሁ እናንተ ልባም አይደላችሁ። የእናንተ ዋጋ ቀይ እንቁ ምናምን እንዳታወሩ። እንደሱ አይደለም ዋጋችሁ፣ ቆርኪ ነው ዋጋችሁ። በምንም ታምር እናንተ እንደሱ አይሆንም። ከቀይ እንቁ ይበልጣል የተባለችው ታማኝ፣ ጨዋ፣ ኦነስት፣ እግዚአብሔርን የምትፈራ፣ እግዚአብሔርን የምታከብር፣ የባሏ ልብ የሚታመንባት፣
በኮንፊደንስ ሚተኛው ስጋት የማይዘው ማን ይሄን ደወለው ከማን ጋር ይሆን የምታወራው ብሎ አይፈራባት ስጋት የለበት ባውንደሪ ያላት ናት ራሷን በጣም መጣቅናት አለሽ አንድ ልጨምር እሺ ባለሙያ ናት ልባም ሴት ሙያ ያላችሁ እህቶች አሁን ስለ ልባ ምን የምናወራው ስለ ረጅሟ ሴት አይደለም የምናወራው ስለ ቆንጆዋ ሴት አይደለም ሼፒ ስለሆነችው ዳሌ ስላላት አይደለም የምናወራው ስለ ልባማ ሴት መጽሐፍ ቅዱስ ያስቀመጣት ልባማ ሴት የተባለችው ባለሙያ ናት 31:13 እስከ 14 ቁጥር እኔ የሸለምኳት መልክ አይደለም መጽሐፍ ቅዱስ የሰጣት ውበት ነው ስለሷ ሲተርክልን ቁጥር 13 31:13 የበግ ጠጉርና የተልባ እግር ትፈልጋለች ቁጭ ብላ አትጠብቀው ፈልጋ ነው የምታገኘው በእጆቿም ደስ ብሏት ትሰራለች እርሷ እንደ ነጋዴ መርከብ ናት ከሩቅ አገር ምግቧን ትሰበስባለች በጣም ውብ ነኝ በጣም ቆንጆ ነኝ ብላ ጥፍር ሰክታ ቁጭ ብላ ባለም ይቀልባት ቁጭ ብላ የወንድ እጅ የምትጠብቅ አይደለች ስራ ፈጣሪ ናት ጎበዝ ናት ትፈልጋለች ትፈልግና በእጆቿ ትሰራለች ሃርድ ወርከር ናት ጎበዝ ናት በጣም የምትገርም ሴት ናት ራሷን ለመቻል ትጥራለች ስትኖር ስትማር ዊሽ የምታደርገው ሀብታም አግብቼ መኪና ያለው አግብቼ አትልም ሷ ባለ ልባሟ ሴት አይደለች ያቺኛዋ ናት ልባሟ ሴት እንደሱ አይደለች ሰው ላይ ለመተኛት ቪዥን አታልምም ተንበርከካ ሀብታም ባለ ሰጠኝ አትልም ጨርሶ አትልም የሆነ ሀብታም ሚዘግናት አይደለችም በራሷ መቆም የምትችልናት አምላኳን የምታቅናት ውስጧ ያለውን ታለንት የምትጠቀምናት ምርጫዋ የተከበረ ነው ሰርቼ መኖር እችላለሁ ትላለች በእጄ እሰራለሁ ትላለች ፈልጌ እሰራለሁ ትላለች ቆፍሬ እነሳለሁ ትላለች ልባም ሴት ማለት እሷ የአገሬ ሴቶች ደህና ናችሁ ምንድነው ህልማችሁ ምንድነው ያለማችሁት በእጆቻችሁ ለመስራት ሳታስቡ በአይምሮአችሁ ልታስቡ ሳትፈልጉ በእግሮቻችሁ ልትራመዱ ሳትፈልጉ በእጆቻችሁ ይሁን ነገር ሰርታችሁ ምንድነው ያስተባችሁት ያስታውቃል ያንዳንድ ሰው እጅ ያንዳንድ ሰው እግር ያንዳንድ ሰው ስብዕና ያስታውቃል ምንም ነገር መንካት የማይፈልግ ነክቶም ማያቅ ነገር ግን ልባም ነኝ ብሎ የሚያስብ ምስኪን ማት ሰው አለ በየቤቱ በየሀገሩ አለ ቁጭ ብላ ፓስፖርትና ባንክ ቡክ ቸርች ይዛ የምትዞር አይደለች ልባም ሴት ያልሰራችበት አካውንት ባንክ ውስጥ ይገባል ብላ በትንቀረፈፍ አይደለችም በእጆቿ ለመስራት ፈልጋ ለመነሳት ለመቆፈር ለመነገድ ለመውጣት ለመግባት ራሷን ለመቻል ባሏን ለመደገፍ ቤቷን ለመደገፍ ህይወቷን ለመለወጥ የምትሰራ ማለት ነው ልባም ማለት እሷ ነው ቀኑን ሙሉ ስራ ፈታ ቸርች የምትውል አይደለች ልባም ማለት ስትንፈራፈር የምትውል ማለት አይደለች በቃ በስጋጃ ትሰራለች አንድ ደሞ አይደለም እኮ ይሄ ይሁን አንድ ሞያ ላይ ቁጭ ብላ ደሞዜ 6662 ከ10 ሳንቲም ምናምን የምትል አይደለች እዚህ ትሰራለች ቤት ትሰራለች ቤቷ የምትሰራው አለ ደሞ ትንሽ አነስተኛ ነገር ተከራይታ የምትሰራው አለ ቤት ትሰራለች በንግድ ትነግዳለች መሬት ደሞ ታይና ትገዛለች ከዛ ደሞ አለፍ ብላ ቲክቶክ እየሰራች ወይ ፍርጃችሁ ምን ይሁን ነው አልኩም ሳሙኝ ነው ብሉኝ ነው ምንድነው ምን ይያልሽ ነው ምንድነው እንደዚህ የሚያራክስሽ ምንድነው አርጉኝ ይያልሽ ያለሽው ሰው እኮ ያይሻል እኮ ምንድነው የምትፈልጊው ዘርስ ደግሞ ጥቅስ ልባምን ሴት ትራሽ ደግሞ እንደዚህ ብለ እኔ ልብሽ ይውላ ቃል ለምን እንደዚህ ልቤን እንዳወለቅሽው ልባምን ሴት ስትሉ ራሱ እፈሩ ሽምቅቅ ያርጋችሁ ከዛሬ ጀምሮ ሽምቅቅ ያርጋችሁ አምላኪ ይሄውና እቺ ናት ሰርቶ መለወጥ የማያስብ ሰው ቅምጥ ስለመሆን ያስባል በጣም የሚያሳዝን ከፍተኛ ሆነ መርከስ አይታያችሁም አገሩ ላይ አንድማ ቆስዋል ወይቸርዬ ያሁን እኮ የብር 10 ሆነዋል አለኝ ምኖች ስለው ሴቶች አለኝ ኢየሱስ እኮ ሞቶላችኋል ለእናንተ እኮ ነው መስቀል ላይ ሞተው ዋጋችሁ እኮ እሱን ነው የሚያክለው የክርስቶስ ኢየሱስ ደም ነው እናንተ ለእግዚአብሔር የከፈለው ምንም ያራክሳችሁ መስራት ትችላላችሁ መለወጥ ትችላላችሁ ማግኘት ትችላላችሁ መልፋት ትችላላችሁ ይሄ ከዓለም ምናምን ያለውን ሎክ አርጋችሁ ዘግታችሁ ራሳችሁ ላይ በደም ሰርታችሁ ነገሮችን ለመለወጥ መጣር አለባችሁ ለመርከስ ጊዜ መስጠት አይደለም ለመወደድ ነው ጊዜ የሚወደደው ማን ነው ካላችሁ ውድ ነው ሰማይ ውድ ናት የተባለችው እቺ ናት ዝርክርኩ አይደለችም ውድ ናት የተሰራ በምርጫ የተገባበት ስብዕና ከጫፍ እስከ ጫፍ መልካም ለማድረግ እድሜ ልክን መልካም ለማድረግ በፈራህ እግዚአብሔር የታረቀ ለእግዚአብሔር ክብር ለመኖር የጨከነ ሰርቶ ለመለወጥ የጨከነ እጅን ለልመናና ለዚህ ለማይሆን ርኩሰት ሳይሆን ለሥራ ራሱን ለማትጋት የወሰነ ማለት ነው ልባም ቆርጦ የወጣ ማለት ነው ልባም ሰርቶ መለወጥን የሚያስብ ነው ልባም
ዛሬ ምንም የላትም ይሆናል። ሰርቼ እለወጣለሁ የምትለው ናት ልባ። ሰርቼ አገኛለሁ የምትል ናት ልባ። ከማንም ጋር አትወዳደርም። ልባም ሴት ራሷን ነው ሁሉ የምትቀድመው። ትናንት ከተነሳችበት ሌሊት ሰዓቱን ዛሬ የምትነሳበትን ሰዓት ነው የምታወዳደረው። ልባም ሴት ማለት እሷ ናት። የምትሰራ ናት። ለዛሬ አይደለም ለነገ ትሰራለች። በጣም ጎበዝ ናት። ዛሬ ላይ ለነገ ለልጆቿ፣ ዛሬ ላይ በበጋ ለክረምት የሚለብሱት የምትሰራ ናት። ይህ ቀድማ የምታስብ ናት። ሴቪንግ አላት። ሴፍ ታደርጋለች። ለሚቀጥለው ዘመን ለትውልድ አሻግራ የምትሰራ ናት። ልባም ማለት ዛሬ እንብላ እንጠጣ ዓለም 9 ነው ነገ እንሞታለን የምትል ሰነፍ አይደለች። ትውልድን የምትተኮር ናት። ዛሬ የምታደርገው ነገር ትውልድ እንደሚያጠፋ የምታስብ ናት። በጣም ነው የሚዘገንነኝ እኔ አንዳንድ ሴቶች የሚያደርጉት ነገር ሶሻል ሚዲያ ላይ። ሶሻል ሚዲያ እኮ ያዘውን አይለቅም። ሴፍ ትደረጋላችሁ እኮ ወጣቶች። ዞራችሁ መቀመጫችሁን እንደዚህ የምታደርጉት እንዴ ይቀመጣል እኮ። ነገ ታገባላችሁ፣ ልጅ ትወልዳላችሁ እኮ። ልጃችሁ እኮ ያይዋል። ምንድነው ይሆናችሁ ያላችሁት? እንደዚህ የምትራቆቱት፣ እንደዚህ የምትራከሱት። ነገ እኮ ትልቅ ትሆናላችሁ ነው ወይስ እዚህ ጋር ልቅ የሚል መስሏችሁ ነው? ለመጪው ትውልድ ምንድነው የምታስቀምጡለት? አየሩ ላይ ምንድነው እየጣዳችሁ ያላችሁት? ምንድነው እያስቀመጣችሁ ያላችሁት? በንግግር ቢሆን በተግባር ቢሆን በስራ ቢሆን የምታስቀምጡት ነገር ምንድነው? ነገ ሙሉ ሰው ትሆናላችሁ እኮ፣ ታድጋላችሁ እኮ፣ ትልልቅ ትሆናላችሁ እኮ፣ ታገባላችሁ፣ ትወልዳላችሁ እኮ፣ ልጆች ይኖሯችኋል እኮ። ልጆቻችሁ እኮ ሰው ይሆናሉ፣ ያድጉና ሶሻል ሚዲያ ይጠቀማሉ እኮ፣ ያገኟችኋል እኮ። ምንድነው ምንም አይደብራችሁም እንዴ? እኔ እንኳን እዚህ ጋር ከነቶክቻው ጋር የደነስኩት ዳንስ ምን ያህል እንዳሸማቀቀኝ እግዚአብሔር ምስክሬ። የዛኔ ቪዲዮ ባልነበረበት በሞባይል ተቀርጾ እንዴት እንደተሸማቀቅኩ አሁን ሲወጣ፣ ለዛውም ደመና እየዘመርኩኝ እንኳን እንደዚህ ጋር ብሬክ የወረድኩት እንዴት እንዳሸማቀቀ ያው እግዚአብሔር እንዴት እንደሚያሳፍር። በቃ ምን ታረጋዋል? አይፋቅ የኢትዮጵያ ሕዝብ ይቅርታ አድርግልኝ ብያለፍኩ። አንቺ እኮ አሁን ለቅሽ እኮ ተራቆትሽ እኮ። እንዴት ነው ልጆኝ እቀራለሁ ብለሽ ነው? ወጣቶኝ እቀራለሁ ብለሽ አስበሽ ነው? ኧረ ንቂ። የአምላኬ የሚያነቃ ብርሃን ያግኝሽ። እስቲ አሜን በይኝ። ማለት ሰዎች ይሰናከሉበታል። እንደ ቀልድ ዛሬ የምታረጉት ነገር ነገ አንገታችሁን ያስደፋችኋል፣ ያሳፍራል። ስለዚህ ልባም ሴት ማለት ተጠንቅቃ ለትውልድ የምታስብ በመጪው ትውልድ ፊት የሰራነው ነገር ተነስቶ ሲነበብ ሲታይ ምንድነው የምታስቀምጡት? ያሰባችሁት ምንድነው? ማስተማር የፈለግሽው? እኔ እኮ እግዚአብሔር ነው እኮ የጠበቀኝ። ያ ሁሉ ጭፈራ፣ ያ ሁሉ ዳንስ፣ ያ ሁሉ መንከባለል እንደ ዛሬ ቢሆን ተቀርጾ ቸሬን እንደው ጆሮ ሰጥቶ የሚሰማው ሰው ይኖር ነበር። በደግ ጊዜ አለፍን። አሁን ግን ምንም እኮ አታልፍ። ተጠንቀቁ፣ ግድ የላችሁ ተጠንቀቁ። የሚባል የማይባል የሚደረግ የማይደረግ ነገር ወቁ። ሰተር በሉ፣ ሰብሰብ በሉ። ነገ አግብታችሁ ባላችሁ አቅፏችሁ ሲያየው ይደብረዋል። ግድ የለሽ ግድ ላንቺ ብዬ ነው። ኦኬ ደስ ሲል በእናትሽ ወጣትነትሽ እንደዚህ ራቁትሽ ነበር የምትሄጂው አይልሽ። ድሮ ግን ምሰሪው እርግጠኛ ነሽ ተማሪ ነበርሽ የሚልሽ እኔ ምሬ ነው እኔ የሚልሽ። ግን እውነት አንቺ ስራሽ እዛ ባንክ ብቻ ነበር ምሰሪው ሌላ ነገር አሰሪም ነበር ነው የሚልሽ። እግዚአብሔር ምስክሬ ምናምን እያልሽ ታስረጂ ነው። አሁን የጣድሽው ካለ ሴፍ ካላረጉት አውርጁ ቶሎ። ለትውልድ የምታስብ ናት። ለመጪው ትውልድ የሚለበሰውን የሚያረጉትን ለልጆቹ ታስቀምጥ ነበር። እግዚአብሔር ማስተዋል ይስጥ። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። ሴቶች ዋጋችሁን ጨምሩት። ዋጋ ለመጨመር ቁመታችሁ ላይ ምንም ማድረግ አይጠበቅባችሁ። መልካችሁ ላይ ምንም ማድረግ አይጠበቅባችሁ። ዋጋችሁን ለመጨመር ከቀይ ዕንቁ በላይ ዋጋ ማውጣት ከፈለጋችሁ ወጣቶች ድንግልናችሁን ጠብቁት። ካለ የሚጀምረው ከዛ ስለሆነ፣ ሁለተኛ ስራ ስለመስራት አስቡ። ስለ ታማኝነት አስቡ። ዛሬ ጓደኝነት ላይ ያላችሁ ታማኝነት ነው ነገም ቤታችሁ ለሚቀጥለው። እዚህ ከ30 ጋር ኮኔክሽን ካላችሁ ቤታችሁ ገብታችሁ እልም ያለ ጋለሞታ ነው የምትሆኑት። ካሁኑና ዲሲፕሊን ሆነ ያለባችሁ ጭርስ እያደረጋችሁ ነው መሄድ ያለባችሁ። ከዚህ ጋር ሃኒ ናፍቀኛል፣ በጣም ነው የምወደው፣ አይ ላቭ ዩ ሶ ማች ምናምን እያላችሁ ዞር ብላችሁ ደግሞ አይ ላቭ ዩ ሶ ማች እኔም በጣም ነው የምወደው የኔ ጌታ፣ አቤት አንተ ጠፍተህ ነው ምናምን ከሆነ አንቺ ከቀይ ዕንቁ አይደለም ከቆርኪ አትሻይ። ትቀልጃለሽ እንዴ? ዛሬ ስሩ፣ ዲሲፕሊን ሆኑ። በቃ ይጀምራል ከዚህ። ለራሳችሁ ታማኝ ሆኑ። እግዚአብሔር ይርዳል። ይሄ በምርጫ የሚገባበት ወስናችሁ ብትገቡበት ህይወት እንጂ ቁጭ ብላችሁ ከላይ ዱብ የሚል ነገር አይደለም። የሆነ ትንቢት ለምጥቼ ማመጣላችሁ ስብዕና አይደለም። ይሄ የምትመርጡት
ምርጡ ዛሬ። ካሁን በፊት ዝርምጥምጥ ከነበራችሁ ቆም በሉና ሄኖክ ይላል በ165 ዓመቱ አካሄዱን ከማን ጋር አደረገ? ከ165 ዓመት ተዝረክርኳል። ዩተርን አደረገ። በቃ አካሄዱን ለወጠ። እግዚአብሔር ወሰደው ይላል። አልተገኘም፣ ለቀብር እንኳን አልተገኘም። ለምን? አካሄዱን ቀይሯለን። አካሄዳችሁን ቀይሩ። መወደድ ከፈለጋችሁ፣ እንቁን መብለጥ ከፈለጋችሁ፣ እንቁን ለመብለጥ ውድ ነገር መልበስ አይደለም የሚያተርፋችሁ። የሰማነውን ይባርክልን። እስቲ እንጸልይ።